ሰላም ጤና ይስጥልኝ ውድና የተከበራችሁ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ውክልናን በተመለከተ ጠቃሚ ሆነ የህግ ምክር ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ በመቆየት ተጠቃሚ እንድትሆኑ እጋብዛችኋለሁ። ቤታችሁን እንዲያስተዳድር፣ እንዲሸጥ፣ እንዲለውጥ በአጠቃላይ ጠቅላላ ውክልና ሙሉ ውክልና ብላችሁ እናንተ የምታውቁትን ህጉ ግን ልዩ ውክልና ብሎ የሚጠቅሰውን የውክልና አይነት የሰጣችሁት ተወካያችሁ የጥቅም ግጭት በሚፈጥር መልኩ ይህ ተወካይ ለራሱ ጥቅም በተዘዋዋሪም ይሁን በቀጥታ በሚያስገኝ መልኩ የናንተን የወካዩን ጥቅም በሚጎዳ መልኩ ይህንን ቤታችሁን ሸጦት ብታገኙ ምን ታደርጋላችሁ? በምን ያህልስ ጊዜ ለፍርድ ቤት ክስ ማቅረብ አለባችሁ? በዚህ ጊዜ ገደብ ውስጥ ለፍርድ ቤት ክስ ካላቀረባችሁ ኪሳራ ውስጥ ትወድቃላችሁ። ዝርዝር የሆኑ ነገሮችን ምክሮችን ለናንተ ማቀርብላችሁ ነው የሚሆነው። ይሄ ጠቃሚ ሆነ የህግ ምክርና ትንታኔ እንዳያመልጣችሁ። እንግዲህ አንድ ተወካይ ከተወካዩ ላይ የውክልና ስልጣን ተሰጥቶት ይሄንን ኃላፊነት ሲወስድ ዝም ብሎ ለወካዩ ሰው ውለታ እንደዋለለት አይደለም የሚቆጠረው። ተስማምቶ ይሄን የውክልና ስልጣን እስከ ተቀበለ ድረስ ስምምነቱን እስከ ገለጸ ድረስ የሚጠበቅበት በህግ የተጣሉበት ግዴታዎች አሉ። እነዚህን ግዴታዎች ሳይወጣ ቢቀር በህግ ተከሶ ተጠያቂ ነው የሚሆነው። በወካዩ ላይ ለሚደርሱ ኪሳራዎችም ኃላፊነቱን ይወስዳል። እንግዲህ አንድ ተወካይ ውክልናውን በመጠቀም ለወካዩ በሚሰራቸው በማንኛውም እንቅስቃሴዎች ውስጥ ለወካዩ የተሻለ ጥቅም ሲል በቅንነት ሊሰራ ይገባዋል። ቅን ልቦና ሊኖረው ይገባል። ተወካዩ የራሱን ጉዳይ ሲሰራ ሊወስደው የሚችለውን ጥንቃቄና ጭንቀት ለወካዩም በሚሰራበት ጊዜ ማድረግ አለበት። የፍትሐብሔር ህጋችን አንቀጽ 2208 ንዑስ አንቀጽ 1 ላይ በግልጽ እንደተቀመጠው ተወካዩ ከወካዩ ጋር በሚያስተሳስረው ግንኙነት ውስጥ ጥብቅ የሆነ ቅን ልቦና ሊኖረው ይገባል። ክፋትን፣ ተንኮልን ሊያስወግድ ይገባል። ሌላው የተወካይ ግዴታ ተወካዩ ታማኝ የመሆን ግዴታ አለበት። ስለዚህ የወካዩን ጥቅም ሊጎዳ ወይም ሊቀንስ ከሚችል ተግባር ፈጽሞ መቆጠብና ታማኝነቱን በሚያከናውነው ሥራ ውስጥ ታማኝ የመሆን ከማጭበርበር ከማታለል መራቅ መቻል አለበት። ይህን ሥራውንም በሚያከናውንበት ጊዜ ይህ ተወካይ የውክልና ስልጣኑን መሰረት በማድረግ ሥራውን ሲያከናውን ተቃዋሚ ጥቅሞችን ወይም ኮንፍሊክት ኦፍ ኢንተረስት የምንለውን ማስወገድ አለበት። እንግዲህ የወካዩን ሥራ በሚያከናውንበት ጊዜ ለምሳሌ ቤት ማስተዳደር፣ መሸጥ፣ መለወጥ ውክልና የተሰጠው ሰው ይሄንን ቤት ለወንድሙ፣ ለእህቱ፣ ለእናቱ፣ ለአባቱ ቢሸጥ እና በተዘዋዋሪ የቅርብ ዘመዶችን ተጠቃሚ ለማድረግ ታስቦ በመሆኑ፣ ሁለተኛ ለሚስቱ ለትዳር አጋሩ ቢሸጥ ወይም ብትሸጥ ይህንን ያደረገው ድርጊት ተቃዋሚ ጥቅም ተቃዋሚ ድርጊት እንደፈጠረና በአግባቡ የውክልና ስልጣኑን በመጠቀም የተጣለበትን ኃላፊነት እንዳልተወጣ ስለሚያስቆጥር ባደረገው ድርጊት ይህን የሽያጭ ውል ሲዋል ኮንፍሊክት ኦፍ ኢንተረስት ወይም ተቃዋሚ ጥቅምን የማስወገድ ኃላፊነቱን ሳይወጣ ያደረገው በመሆኑ ወካዩ ይህ ውል ይሄ ሽያጭ ውል እንዲፈርስለት በዚህ ተወካይ ላይ እንደዚሁም ደግሞ ይህንን ቤት በገዙ ሰዎች ላይ ክስ ማቅረብ መብት አለው። ምክንያቱም አንድ ሰው ከእህቱ ጋር፣ ከወንድሙ ጋር፣ ከትዳር አጋሩ ጋር፣ ከእናቱ ጋር፣ ከአባቱ ጋር የሽያጭ ውል ሲዋል ዋጋ ተከራክሮ የዚህ የወካዩን ጥቅም በሚያስጠብቅ መልኩ ትርፍ በሚያስገኝለት መልኩ በተሻለ ዋጋ ይሸጣል ተብሎ ስለማይታሰብና ከእናቱ፣ ከአባቱ፣ ከወንድሙ፣ ከእህቱ፣ ከትዳር አጋሩ ይልቅ ወካዩን ያስቀድማል ተብሎ ስለማይታሰብ ህጉ በዚህ በኩል ምንም ድርድር የለውም። ኮንፍሊክት ኦፍ ኢንተረስት እንዳለ የጥቅም ግጭት እንዳለ ስለሚታሰብ
አውቶማቲካሊ በፍርድ ቤት በክስ አቅርቦ ይህ ወካይ ይህንን ውል ማሰረዝ ይችላል። ነገር ግን ተወካዩ የውክልና ስልጣኑን መሰረት በማድረግ ከሶስተኛ ወገን ጋር የሚያደርገው ውል ከወካዩ ጋር የጥቅም ግጭት ተፈጥሯል ብሎ ተወካዩ ካወቀ ይህንን ለመቃወምና በፍርድ ቤት ክስ አቅርቦ መብቱን ለማስከበር የሚችለው ይህንን ካወቀበት ሽያጩ መከናወኑን ካወቀበት የጥቅም ግጭት መፈጠሩን ካወቀበት ጊዜ ጀምሮ በሚቆጠር በሁለት ዓመት ውስጥ ካልሆነ በስተቀር መቃወም አይችልም። ካወቀበት ጊዜ ጀምሮ 2 ዓመት ካለፈ ይሄንን የመጠየቅ መብቱ በይርጋ የሚቋረጥ የሚዘጋ በመሆኑ መብቱን ያጣል፣ ምንም ማድረግ አይችልም ማለት ነው። ስለዚህ በዚሁ አግባብ እንድትገነዘቡ እፈልጋለሁ እና ተቃዋሚ ጥቅሞች ተፈጥረውብኛል፣ ኮንፍሊክት ኦፍ ኢንተረስት አለ። የወከልኩት ሰው በአግባቡ የውክልና ስልጣኑን ሳይጠቀም ራሱን ለመጥቀም ወይም ሌሎችን ለመጥቀም በማሰብ ነው ቤቴን የሸጠብኝ ብላችሁ የምታስቡ የፕሮግራሜ ተከታታዮች ጉዳዩን ካወቃችሁበት ጊዜ ጀምሮ በ2 ዓመት ውስጥ ለፍርድ ቤት ክስ ካላቀረባችሁ መብታችሁ በይርጋ ቀሪ ይሆናል። ይሄንን በተመለከተ እንግዲህ ይሄን ጉዳይ በተመለከተ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከሰጣቸው ውሳኔዎች ውስጥ ለናንተ ለማድረስ በቅጽ 5 በመዝገብ ቁጥር 32241 ላይ እንደራስ የሆነ ሰው የውክልና ስልጣኑን መሰረት በማድረግ ስራውን በሚያከናውንበት ጊዜ ተቃዋሚ ጥቅሞችን ወይም ኮንፍሊክት ኦፍ ኢንተረስት ማስወገድ ያለበት ስለመሆኑ እንደዚሁም ከዚህ ከተወካይ ጋር ውል የፈጸመው ወገን ይህ ተወካይ የውክልና ስልጣኑን በሚያከናውንበት ጊዜ ተቃዋሚ ጥቅሞችን የማስወገድ ግዴታውን አለመወጣቱን ማወቁ ወይም ማወቅ የሚገባ በመሆኑ ያደረጉትን ውል ፈራሽ ስለማድረጉ ለምሳሌ አንድ ወንድም የተወካዩ ወንድም ወይም እህት በውክልና የወሰደውን እንዲያስተዳድር የተሰጠውን ወይ መሸጥ የመለወጥ ስልጣን የተሰጠውን ቤት እንደሚሸጥለት ያውቃል። ስለዚህ ከሱ ጋር ውል ሲያደርግ ኮንፍሊክት ኦፍ ኢንተረስት እንደሚፈጠር ስለሚያውቅ ይሄንን ማስወገድ አለመቻሉ ይሄ ሶስተኛ ወገን ራሱ እንዳወቀ ስለሚቆጠር ውሉን ፈራሽ ያደርገዋል። እንደዚሁም በቅጽ 19 በመዝገብ ቁጥር 98961 ላይ ተወካይ የውክልና ስልጣኑን መሰረት በማድረግ ከሶስተኛ ወገን ጋር የሚያደርገው ውል ከተወካይ ጋር የጥቅም ግጭት ተፈጥሯል ብሎ ወካዩ ካወቀ ይህንን ለመቃወም ለማስፈረስ የሚችለው ወካዩ ይህንን ሁኔታ ካወቀበት እስከ 2 ዓመት ጊዜ ድረስ ቅድም የነገርኳችሁ መሆኑን እንደዚሁ አስገዳጅ የሆነ የሰበር ውሳኔ ተሰጥቶበታል። በመሆኑም እንግዲህ ውክልና የሰጣችሁት ሰው ዝም ብሎ ለእናንተ ውለታ የሚውልላችሁ አይደለም። ውክልናውን አምኖበት እስከተቀበለ ድረስ ቅድም በነገርኳችሁ መሰረት በሕጉ የተጣሉበትን ግዴታዎች መወጣት ግዴታ አለበት። እነዚህ ግዴታዎች ቅን ልቦና ሊኖረው ይገባል። ቅን ሆኖ ነው ስራውን ማከናወን ያለበት። ታማኝ የመሆን ግዴታ አለበት። ሚስጥራችሁን የመጠበቅና ሚስጥር ጠባቂ መሆን አለበት። እንደዚሁም ታታሪና ትጉህ የመሆን ግዴታ አለበት እንጂ ዝም ብሎ እንት ማድረግ የለበትም። ዝም ብሎ የተተወ አይደለም። ግዴታዎች አሉበት እና እነዚህን ግዴታዎች ካልተወጣ በአግባቡና የወካዩን ጥቅም በሚጎዳ መልኩ የተጣለበትን ኃላፊነት ካከናወነ ለሚያደርገው ድርጊት ኃላፊ ነው የሚሆነው። ተከሶ ኃላፊነቱን እንዲወጣ ይደረጋል። ይህ የህግ ምክርና ትንታኔ ጠቃሚ እንደሆነና እንደሚጠቅማችሁ ተስፋ አደርጋለሁ። የፕሮግራሜ ተከታታዮች ይህን ቻናል ሰብስክራይብ ማድረግ እንደዚሁም ለሌሎች እንዲደርስ ሼር እና ላይክ ማድረግ እንዳትረሱ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ቀን እንዲሆንላችሁ እመኛለሁ። ባባይ